ታያታምጭ ነፍሴ ድንበር ወሰን አልፈሽ የአላህን ቃል ኪዳን ህግጋቱን ረስተሽ መሞትሽ ለማይቀር መተኛት ከቀብር እንዴት ግን ተሳነሽ የአላህን ቃል ማክበር። ነገሩ ሲያከትም በሞት ይቋጭና ጀሰዴን ከቀብር ውስጥ ትተሽ ተወጪና ወደ ሰማይ ስትሄጅ ለሂሳብ ምዘና አላህም ከቀብር ውስጥ መልሷት ይልና እዛ ጠባብ ጉድጓድ ጨለማና ወጠው ነኪርና ሙንከር ለመጠየቅ ቀርበው መረቡክ በማለት ጌታሽ ማን ነው ሲሉ መናገር ይከብዳል መልሱን በቀላሉ። ታያታምጭ ነፍሴ በእብሪት ተሞልተሽ የአላህን ቃል ኪዳን ህግጋቱን ረስተሽ ነገ አላህ ፊት ቆመሽ ሳትሸማቀቂ ለዚህኛው ቤትሽ መልካምን ሰንቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። ለቤት አዲስ ተሆናችሁ ሰብስክራይብ አድርጉኝ፣ አበረታቱ ቤተሰብ። ያው እንግዲህ አበረታቱኝ፣ መልካምነት ያው አይከፈልበትም እና አበረታቱኝና አላህ መጨረሻችንን ያሳምርልን። በጣም ያሳዝናል። ትናንትና በሂጃብ በጅልባብ የምናውቃት እህታችን ፈኪ ዛሬ ደግሞ ፀጉሯን ገልጣ በሙዚቃ መምጣት ጀምራለች። ሀላስ ሂጃቡንም ወደዛ ጥላ ምንም አይነት ሂጃብ ሳትለብስ አንዳንድ ሴቶች ያኔ ግማሹን ሂጃባቸውን ግማሹን ሸፍነው ግማሹን ገልጠው ይመጣሉ። አንዳንዶቹ ደግሞ ተኋላ ላይ የሆነ ትልቅ የተሸከሙት ነገር ተሸክመው ይመጣሉ። ይቺ ደግሞ ዛሬ ሂጃቧን ጥላ ተነጭራሹም ሀላስ ብላ ወደዛ ትናንትና ቁርአን መስጊድ እሄዳለሁ ወይም ቁርአን ትሄዳለች፣ ቁርአን ትቀራለች፣ በቃ ቁርአን ጋር አትለያይም የተባለ ሴት ዛሬ ደግሞ ሂጃቧን ጥላ ይኸው ዛሬ መታለች ማለት ነው። እና አላህ መጨረሻችንን አላህ ያሳምርልን። በእውነት በጣም ያሳዝናል ያለንበት ጊዜ ማለት ነው። አብዛኛው ሰው ሂጃቡንም አንዳንዶቹ እየጣሉ ነው። አንዳንዶቹ ደግሞ ሂጃብ የለበሱትም በነቃብ እየመጡ ነው ማለት ነው። ለምሳሌ እንደ ነባ በፊት ፀጉሯንም እንደ መግለጥ ምናምን ነገር ብላ ብዙ ደረጃ ደርሳ ነበረ። አሁን ግን በጅልባብ ተውባ እና ቤተሰብ በጣም ነው የሚያሳዝነው። ያው አዱንያውን ረስተን አሄራችንን ይሄን ማለት አሄራችንን ረስተን ለአዱንያ እንደዚህ መስገብገባችንና ለአዱንያ እንደዚህ እርቃናችንን መህር በጣም ነው የሚያሳዝነው ማለት ነው። ያኔ አላህ መልካም ጓደኞችን የሚስጠን፣ አዋዋላችንን አላህ ያሳምረን፣ ተመልካሞች ጋር አላህ ያድርግልን። በጣም ነው የሚያሳዝነው። በጣም ነው የሚገርመው። ለአዱንያ እንደዚህ እንትን ብለን ራሳችንን አሳልፈን ሌላ ነገር ተመኝተን እንደገና ሂጃብ እስከ መጣልና እንደዚህ ካላህ መንገድ ውስጥ እስከ መውጣት ድረስ በጣም ነው የሚያሳዝነው በእውነት። ቁርአን የሚቀራ ሰው አንድ ተሱ ተማጠብቆ ሰው ቁርአን ቤት ነው የምውለው ተሚል ሰው ሀዲስ አውቃለሁ ተሚል በዚህ ተሚፍጨረጨር ሰው